አንቺ እናትሽንም አባትሽንም አታውቂያቸውም እንዴ? አዎ አላውቃትም። እናንተንም አላውቃቸውም። ወጣ በቃ ወጣ። እንዴት የዚህ ቤት ልጅ አይደለሽም እንዴ አንቺ? ከዚህ እናቴን ናፈቀችኝ። እናቴን ብታያት ደግሞ እንዴት እንደምታምር። ያናት ቆንጆ ግን ከባድ ነው። እናቴ ዳቆይ ዳጤ ሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ። ምክንያቱም በሰላም እየኖሩ መቼም አላደርገውም። እሺ ምን? ሰላም ምን ስትሉ ነው የሰማችሁ? ምን አወራን? ስለኔና ስለ ሰላም ምን እያወራችሁ ነበር? ስለ ሰላምና አንቺ ምን አወራን? ዳጣ ምንም አላወራን። አሁን አባዬ ተኝቷል። እንዴ ናታን ምን ማለት ነው? አዎ ስናወራ ነበር። ስላንቺና ስለ ሰላም ስናወራ ነበር። ቆይ ለምንድን ነው እንደዚህ የሚያደርግሽ? ለምንድን ነው የምትቆጪው? ምንድን ነው ያወራችሁት? ሰምቻለሁ አላልሽም እንዴ? ለምንድን ነው እኛ መልሰሽ የምትጠይቂ? ዳጣ አንቺ ስለምታውቂው ነገር እኮ ነው ያወራነው። በቃ ስለ ወረቀቱ ነው ያወራነው። ወረቀቱ ላይ ሰላም ልጄ ብላታለች ብለሽ ለምን ለአባዬ ነገርሽው ብዬ በቃ ስለሱ ነበር ሳስረዳት የነበረው። ቆይ አንቺ ሰላም ልጅ ናት ብላ ብትጽፍ አንቺ እናትሽን አታውቂም እንዴ? አይደለም አብዬ እናቷን ታውቃታለች። ታዲያ ካወቀሽ ምን እንደዚህ ያደርጋታል? ሰላም ጋማ የሆነ ነገር አለ። ሰላም ስለ እናቴ ታውቃለች። ዳጣ ምን ሆነሻል? ቆይ እንዴት ነው ሰላም ስራቻት ልታውቅ የምትችለው? ብዙ ጊዜ ሆነሽ እኮ እኛ ቤት ከመጣሽ። ቆይ አንቺ ልጅ ግን ማነሽ? ምንድን ነው ከኛ ቤት የምትፈልጊው? ኤቢ ተረጋጊ እንጂ አሁን እያወራን መልሰሽ እዛው ትሆኛለሽ። ዳጣ እባክሽ እና አባዬ እንዳይሰሙ። በቃ የምታውቂው ነገር ነው እያወራን ያለው። እንደውም ሰላም ጋር ሄዳለሁ። እሺ አሁን ሰላም ጋር ሄዳለሁ። ዳጣ መሽቷል እኮ አሁን እኮ 5 ሰዓት ሆኗል። በዚህ ሰዓት ወሬ ልትሄጂ ነው? ደግሞ ሄደሽ ምን ልታረጊ ነው? አይ አይደል ሳስቻለው አቅም እኔ የሆነ ነገር እዚህ ቤት አላት ብዬ ነበር። ቆይ እንዴት ነው አንቺ ማታውቂያትና ሰላም ልታውቃት የምትችለው? ዳጣ ነይ በቃ ነይ ወደ ክፍልሽ ሂጂ። ነይ ሂጂ። ዳጣ ምን ሆነሽ ነው? ቆይ በዚህ ሰዓት ካልወጣሁ ትይኛለሽ እንዴ? እኔና ኤቢ ቆይ ምን የተለየ ነገር ስናወራ ሰማሽ? እኔ እኮ ኤቢ ለምን ሰላም ዳጣን ልጅ ያለቻት ብለሽ ለአባዬ ተናገርሽ ነው ያልኩት። ዳጣ ቆይ በዚህ ሰዓት ካልሄድኩ ትይኛለሽ? እሺ አንተ ለምን ተቀመጥክ እስካሁን? ለምን ገብተህ አልተኛም? ዳጣ እኔ እኮ ክፍሌን ቦምብ በዚህ ሰዓት አልተኛም። ደግሞ ኤቢን በስነ ስርዓት እያወራችኝ ስለነበር እኔም ደግሞ እሷን ለመምከር እየሞከርኩ ነበር። ኧረ እባክህ እሷ መከራዬ ብላክ ነው የምትመክረህ? ለእሷ አባዬ አንሶ ነው አንተ የምትመክራት? ዳጣ ብቻ ቀንተሽ እንደው ይኸውልሽ፣ ቀንተሽ ከሆነ ግን በጣም ነው የሚደብረኝ። እሺ በቃ ሻውን ሂድልኝ፣ ደህና ነኝ፣ ሂድልኝ። ደግሞ ኤቢ አልተቀየረችም። ለምንድን ነው ስለ እናትሽ እሷ ፊት የምታወሪው? ቆይ ሰላም እናቴን ታውቃታለች ስትይ እሷ እኮ መጠየቅ የነበረባትን ነው የጠየቀችው። በቃ ሰላምም የዚህ ቤት ሰራተኛ ናት፣ እናትሽን አታውቅም። በቃ እሺ ናታን ውጣልኝ። በቃ መተኛት ነው የምፈልገው፣ ውጣልኝ። እንዴ ቆይ ዳጣ እናትሽን አታውቂያትም እንዴ? ኤቢ እኔ በቃ እንጣ። ከምሬን እኮ ነው። ቆይ አንቺ እናትሽንም አባትሽንም አታውቂያቸውም እንዴ? አዎ አላውቃትም። እናንተንም አላውቃቸውም። ውጣልኝ፣ በቃ ውጣልኝ። መተኛት ነው የምፈልገው። ቆይ ምን ሆና ነው? ምን ሆነሽ ነው? ውጣልኝ ናታን።
ናታን ኧረ ቀስ እንዴት ይችላል? እንዴት አለ ናታን? ልትሄድ ነው? አዎ ልሄድ ነው። ምን ሆነሽ ነው ዳጣ? ማታም ትንሽ ተረብሸሽ ነበር። የት ልትሄድ ነው ናታን? ወደ ክላስ ልሄድ ነው። ኤቢስ እንዴ ምን ሆነሻል ዳጣ? ደግሞ ጠዋት መጥቼ እነግርሻለሁ አላልከኝም እንዴ? ለምንድን ነው ያልመጣው? ጠዋት እኮ ክፍልሽ መጥቼ ነበር፣ ግን በሩ ዝግ ስለሆነ በቃ ተኝታ ይሆናል ብዬ እንዳረብሽ ተውኩት። እንዴ እና ለምን አልደወልክልኝም? እሺ በቃ ይቅርታ አድርጊ። ናታንዬ አብሬ ልሄድ? የት ኮሌጅ ነው አብረሽኝ የምትሄጂው? አዎ ኮሌጅ ድረስ ወይም ደግሞ በር ድረስ ነው። ዳጣ አንቺ ቁርስ ብይ። እኔ ዛሬ ከአባዬ ጋር ነው የምሄደው። በእግሬ ቤት ኖሮ አብረን እንሄድ ነበር። ተው እሺ። እኔ እንዳልሄድ ፈልገህ ነው አይደል? ኧረ አይደለም። እሺ በቃ ኮሌጅ ድረስ ትመልሻለሽ። እባክህ እንደውም ትቼዋለሁ፣ አልሄድም። እሺ በቃ አልቆይም። 2 ክላስ ብቻ ነው ያለኝ። እሺ ቻው። ወይ ምን ያስቅሻል? በስመ አብ ወልድ። አንተ ምን ትሰራለህ? አቤት አቤት! አሁን አንቺ ስራ ሰራው ነው የምትይ? ምን ማለት ነው? እንዲያው እሳቱ ተዚህ ውሃው ተዚህ እንዲህ ሁለመናው ከዚህ። የከተማ ኑሮ እኮ እንዲያው ገነት እኮ። እርሻ የለብሽ፣ ጉልጓሎ የለብሽ፣ ዝም ብለሽ ተንቦዛርጫለሽ እዚህ በተንጠባረቀ ቤት። እሱስ እውነትህን ነው። ገና ዛሬ በእኔ ሀሳብ ተስማማሽ? ምን አንተ እኮ መልካም ስለማትመልስልኝ ነው እንጂ እኔ ጠማማውኝ አይደለም። አንቺ ደግሞ ተበስተዋላሽ እንዴት ነው የምታምሪ! ከኋላ ብቻ ነው ከፊትስ? ኧረ ከፊትሽ ሸጋ ነሽ። ጥርስሽ እኮ እንዲያው በረዶ ነው የሚመስል። እኔ ለዛ እናቴን ብታያት ደግሞ እንዴት እንደምታምር ያናት ቆንጆ ግን ከባድ እኮ የኔ እናት ያንተ አማትህ እኔ ሚስት ሁኜ ማለት ነው። እኔ ገዛኛች እዚህ በር ላይ ስታገኝኝ ጊዜ ቀላል ሰው አደረግሽኝ። ስንት ሴት ሲፋጭብኝ የኖርኩ ሰው ነኝ። ስንት ነገር ያለኝ ሰው ነው። ሀገር ምን ነበረ? ያልነበረኝን ጠይቂ። እንደው መቼም አንቺን ባገባሽ እንደው መሬት አላስነካሽ። ምን አዝለህ ልትወስደኝ ነው? መኪናው የት ዶ እኮ አንተ መኪና ሊኖርህ? ኧረ ተይ አትነቂ። ተይ ለዛ ተይ። እንደው ማታ ማታ መቼም ተኝቼ ውል ነው እኮ የምትይኝ። እሙት እውነት? እስኪ ማለል እሙት ወደድከኝ እንደገዛ እናሳ አንቺን የመሰለ ቀዘባ እኔን ቀዘባ እናሳ ወደድከኝ? ምን ተደጋግሚዋለሽ? እውነት? እስኪ ከወደድከኝ አፍ አውጣና ወድጄሻለሁ በለኝ። ወግጂ እኔ ገዛኸኝ ያች ለፍቅር የተንኮታኮትኩ መስሎሽ ነው? ስሚ እኔ ገዛኸኝ ለሴት አልንበረከክምሽ ነው። ይችን ቃል ተንበርከከ ካላወጣት እኔ ለዛ አይደለሁ። ወግጂ እኔ ገዛኸኝ ነኝ ያች ለሴት የምንበረከከው። ስሚ እኔ በተስቻን ሰድ ብቻ ነው ጉልበቴ መሬት የሚነካውሽ። እኔ ለዛ ታያለሽ አንበረክካለሁ። አይ እንግዲህ እስካሁን ደህና ሰው መስለሽኝ ነበር። ተክብር የበልጠሽ ነው ለአንቺ የምንበረከክ። ምን ያኩራራል? የከተማው ሰው ሁሉ ሚስቱን ተንበርክኮ አይደል እንደሚያገባው? እና እኔ ገዛኸኝ ላንቺ ልንበረከክ? እናቴም ወንድ አልወለደች ላንቺ ተንበረከኩ። አትወደኝም ማለት ነው? ወዲያው ይሰድሽ ልቅስ እልሽ ስራ ተምታስፈች ቡና እና እስቲ አጠጭኝ ራሴን አሞኝ። ተይ ግን አንቺ ለዛ ቢስ አትሳደብ እሺ። ቡና ፊት እላለ ደግሞ ትሳደባለህ። እኔና ውሃ እኮ የምንወደው ነው የምንሳደብ። እሷን ስተዋት እንደ ውሃ ንጹህ ሰው እዚህ ምድር ላይ አንድ ሰው የለም። እሺ እኔንም ሁለት ብለሽ ቆጠሪኝሽ። እኔ ገዛኸኝ እንደሆንኩ አንዳች ገላ ላይ ጉዲፍ የሌለኝ ንጹህ ሰው ነኝ። እስኪ ልናይህ አይደል? በይሽ አምጎዛጭ መቼም ሰራሽ።
ፈለክ? አንቺ የኔን ስልክ አነሳሽልኝ የኔ ፍቅር። ምን ፈለክ አርጁን? ምን ቀረክ? በጣም ይቅርታ ይቢ። ይኸውልሽ አይንሽን ካየሁ ስንት ቀን ሆነኝ መሰለሽ። ከምር ተሰቃየሁብሽ። ይኸውልህ አንተ አትወደኝ አሉ አርጁን ስሜን እንጠቀኝ ክሪሽና ነኝ። ዳግም ስፈጠር በጎኜ ልፈጠር። እኔ ከምር ከልቤ ነው የምወድሽ። አትወደኝም አርጁን። እኔ እንደማንኛውም ሴት የሚነገረኝን ብቻ መቀበል አይነሱ አይደለሁም። እሺ ስለዚህ አትወደኝ። ተንጂቢ ልቤን የታየሽው ውሸት ነው። ገባ? ጭራሽ ነው የማትወደኝ። ብትወደኝማ ቤቴ ድረስ ፖሊስ አታመጣም ነበር። አባቴ ግን እንደኔ ታውቃለህ፣ እውነት ነው ልጁ ቢሞት አሳልፌ አልሰጥሽም፣ ለፖሊስ አሳልፌ አልሰጥሽም ነው ያለኝ። እንዴ እሺ እኔ ምን ላድርግ? በዛ ላይ ጓደኛዬ ስጠፋ አንቺ ማላወራ ካልሽኝ እንዴ ምን ላድርግ? እሺ እናንተ ስላላወራሁህ እስር ቤት መግባት አለብኝ አርጁን? ንገረኝ እስኪ። እኔ አንተ ካልሆንኩ ግዴታ መሞት አለብኝ አርጁን? ኤቢዬ በእናትሽ በቃ ይቅርታ አድርጊልኝ። አትወደኝም አልኩ እኮ አርጁን። እንደው ተሳክቶልኝ እንኳን አንተን ባገባ ትቼ የሚመጣ አባቴ እውነቱ ነው እኔ በፖሊስ ብያዝ እኔ ታሰርልሻለሁ ነው ያለኝ። አንተ ግን ቤቴ ድረስ ፖሊስ ታመጣ ያለቀሱልኝ የተጨነቁልኝ ቤተሰቦች ናቸው። ስለዚህ አርጁን አትወደኝም። ኧረ እኔ ክሪሽናን እወድሻለሁ ኤቢ። አንተ ራስህ ነው የምትወዱ አርጁን። እኔ ደግሞ አንዴ ሰው ከጠላው ደግሜ ልወድ አልችልም። እሺ እና ለምንድን ነው ስልኩን ያነሳሽልኝ? በቃ ዘጓሉ አርጁን። ግን ከዛ በፊት ስማኝ፣ እኔ ኤቢ አንዴ ከጠላው በጭራሽ ደግሜ ልወድ አልችልም። ስለዚህ አርጁን ጊዜን አታቃጥል። ጓደኛህን አልነበረ አይደል የምትፈልገው? እሱ እንደሆነ አንዴ ሱሱን ትቷል። አንተን ብትሆን ሱስክን ትተክ የራስህን ህይወት መኖር ትችላለህ። እሺ እና ደግሞ እኔ እንድትረሳኝ እመክርሃለሁ። ምክንያቱም በጭራሽ በምንም ተአምር ልወድ አልችልም። ኤቢ በዝምታ ተሸፍና ኖራች ዓመታት በልትባ ተደብቀው እምባዋ በሌሊት ይወርድ ቀን ግን ፈገግ ብላ ትቆም። ሰው ሁሉ እንዳላየ ቆስሎም በውስጧ ታስቀምጣለች። ደህና ነኝ ብላ ትናገራለች፣ ነገር ግን ልቧ ይጮኻል። ማን ይሰማ ዝምታዋን? ማን ያዘጅዋን? በጨለማ ውስጥ ቆማ ብርሃን ትፈልጋለች። ምነው እናቴ ነሽ እንዴ? እንደ ወንድ ልጅ ተደብቀሽ የምታለቅሽ እንዴት? ኧረ በሞት ያፈርሶልሽ እንደው አታልቅሽ። ምነው ምን ሆነሽ ነው እናቴ? እንደው እናቴ ተይው እናቴ። ምን ሆነሽ ነው? ምን ዝም ብዬ ነው። ዝም ብሎማ አይለቀስም። እንዴት ያለ አንዲ ነገር እንዴት ታለቅሻለሽ? ከዚህ እናቴ ናፈቀችኝ። እንዴት የዚህ ቤት ልጅ አይደለሽም እንዴ አንቺ? አይ አይደለሁም። አፈር በበላ እና እናትሽ የት ሄዳ ነው? የት እንዳለች አላውቅም። ማለት እናቴን አላውቃትም። ከነጭራሹ መልኳንም አላውቅም። እና እንዴት የማታውቂያት እናትሽ ናት የናፈቀችሽ? አሁን እናቴን አላውቃትም። እሷ ናፈቀችኝ፣ እናቴን ናፈቀችኝ። መሰለኝ ደግሞ እናታንም። አይ ተይው እናቴ። ምን ለዚች ለአጭር እድሜ ምን አስለቀሰሽ? አታልቅሽ በቃ። እዚህ ቤት ከመምጣቴ በፊት እኮ ሆነ ምግብ ቤት ግባ ተብዬ 10ኛ ነው ምን ትስ የሚባል ፎቅ ገብቼ ነበር። እሺ እንደው እንደዛ ቀን እንደው ተዋርጀም አላውቅም። እንዴ ምን ሆነ ነው የተዋረድከው? ለምን? ያ ምንድነው ይሄ ሰው የሚሰልበው ይሄ ኋላ ሊፍት ነው አሉ የሚባለው ኋላ ሰሰማ የሚሰልበው ነው ያልከው? ሰላቢ ነው እንጂ ሰው የሚሰልብ ኋላ 10ኛ ነው በብር ይደክማል አሉ። እሺ ተውኝ። እኔ ያባው አምላክ እንዲያገር ስወጣ ስወርድ ያደኩ ሰው ነው የሚመስላቸው። በዚህ ነው የሚቀርበው በዚህ ሄዳሉ እና ገባ
ልነግርሽ አይደል መቼም አንድ የከተማ ሰው ሆኛለሁ ብዬ ገባሁ። ሌላም ደግሞ አለች አንድ የከተማ ሰው ደግሞ ሸገር ውስጥ እሺ ኋላልሽ እንዲህ በሽመል እንዲህ ልጎስማት እንዲህ ፈራተባ ብዬ የወንድ ሚስት ትሆናለች ብዬ ተውኳት። እንዴ ታዲያ ምን ችግር አለው ብታገባስ? ማለት የወንድ ሚስት ብትሆንስ ብታወራት ምን ችግር አለው? ኧረ ምን የወንድ ሚስት አይነካም ኖር ነው። ኧረ እንዴ ምን ችግር አለው? ዋ አንቺ እንዴት ምን ችግር አለው ትላለች እንዴ? እንዴ ባል ያላትን ብቻ ናት ምን ችግር አለው? ዋ ነግበኔ እኮ ነው ሚስቴ ሌላ ወንድ እጇን ቢጨብጠው እንዴት ደስ ይለኛል እንዴ? እሺ አሁን ያንተ ሚስት ቢያወሩብህ ምን ታደርጋለህ? እኔ ነኝ ገዛኸኝ እንዴት ተርትሬ ነው የምጥለው? እሺ ታዲያ ከዛ ምን አልካት? ኋላማ ተነክብሬ ይሻለኛል ብዬ ዝም አልኩት። ግን እንዲያው ስትያት ልጅት አለባበሷ እንዲያው ነው ተከመሩብኝ እንዲያው አሳስቱኝ ነው የምትል አሳሳችሁና ነው የለበሰኝ። ይሄ ኒፍቱ ይሄ ሰላቢ እንዲሁ መቼም እንዲሁ ሆዴ ቀያን ሁሉ ነው ያነቃነቀው። እዡ ነው የሚል ኋላ እንዲሁ እስቲ ልጠይቃት እየጠየቅኳት አየሽ። ምን ብለህ ጠየካት? አይ እንዲሁ የምወርድበትን 10ኛው ስደርስ ንገሪኝ አልኳት። ኋላ የሆነ ቁጥርና ካላገችና ኋላ እሷ መድረፍ ብላ ወጣች። አንተ እዛው ቆይ አለች። እሺ እዛው ቆሜልሽ አንድ ደግሞ አይኑ ጠበብ ያለ ፈረንጅ ደግሞ ድንጉር አለ ገባ። ደህና ዋላችሁም አላለ እንዲሁ እንደ ጅብራ መጥቶ ፊት ላይ ቆመ። እንዴት ያለ ሰው ነው ብዬ እሱም ወርዶ ሄደ። ብቻዬን ቀረሁ አይደለም። እሺ ከዛ በኋላ 10ኛው ወጣ ላይ ደረስኩ። እንዴት ደረስኩ? ስደርስ ወረድኩና እንዲህ ስል መጀመሪያ ያስገባኝ ሰውዬ ተስር ተመጀመሪያ ተመሰረቱ ያስገባኝ ሰውዬ እዛው አገኘሁት። እንዴት ነው የሰው መመሳሰል ነው ምንድነው ብዬ ሳይልሽ ሰውዬው ምን ይለኛል? ምን ነው ጌታው ተመለስክሳ አለኝ። ድጋሚ ወጣ ነው እኔ 10ኛው ላይ ደርሻለሁ ብዬ ለካ ወዴታሽ ቆልቆል ነርዋል ማለት ያጅይል እንግዲህ ተመልከችልኝ። እንዲሁ ግራ ገባኝ እኮ የሰላቢ እውነትም ሰላቢ እንደውስ የሰላቢ ነገር ምን ዋጋ አለው ብዬ ኋላ በእግሬ እንደገና ያንን 10ኛው ኪቲዬን ገዚህ ደብሮኝ ነበር። በጣም ነው ያሳከኝ። ይልሽ እንዲህ ነው ስትስቂ ነው የሚያምርብሽ። ለቅሶ ደግሞ እንዴት ምን አባቱ ለማን ብለሽ የምታለቅሽ? ነገ ሌላ ቀን እኮ ነው። እሱማ ልክ ነህ ገዚህ። በማልቀስ የምታገኙ ነገር የለም። እሺ አሁን ከዚህ በኋላ እንዳታለቅሽ። እሺ ገዚህ አመሰግናለሁ። እንደ ነጋሽዬ አይነት ቤተሰብ እያለ ደግሞ ማልቀስ ደግሞ ምን አባቱ። አይዞሽ እሺ ዞር ልበል። ሂጂ ቤት ግቢ ነይ ግቢ አሁን ሂጂ ግቢ እንደው እሺ እመጣለሁ። ትንሽ አየር ልቀበል ትንሽ ይጠናውትሻል ደግሞ ለቅሶ ብቻ ነው አይሆንም። እሺ ገዚህ እመጣለሁ ትንሽ እሺ በነፋሱን ልቀበልታል ተቀበል። ወደ ልትሄድ ነበር ገዚህ? ዞር ልበል እኔስ በዚህ በዛም እያልኩ ጀጁን ልፍቀደው። እንደዚህ አይነት ሰው አለ። አየሩ እንዴት ቆንጆ መሰለሽ። በጣም የዚህም ቤት ቡና በጣም ተወደዋል አይደል? በጣም ቤቱን ቀዝቀዝ ስለሚል በጣም ነው ደስ የሚለኝ። አይ አሁንማ እኮ እኔንም ሱሰኛ ልታረጉኝ ነው። ምን አለበት ታዲያ ጋባዥ እንደው አታጭ። ሳይ ኧረ ራሴን እችላለሁ አታስብ። ማርቲ ወይ ደግሞ ያቺ እህትሽ ልትመጣ ነው አይደል? ያቺ
ደሬ ባከተዋት ለኔ ብለህ ምን አለበት ብትሆን ደግሞ እኮ ያን ያክል ብዙ አትቆይ። ያው የውጭ ሰዎች ብዙ እዚህ መቆየት እንደማይፈልጉ ታውቃለህ አይደል? ከኔ ጋር እኮ ችግር የለም ማርቲ። ግን ይኸውልሽ ውሃን አንድ ቀን አሳቀቃታለሁ ብትል ወይ ደግሞ ሌሎች ቤተሰቦቼን ማለት እነዳጣን እንኳን የሆነ ነገር ብትላቸው እኔ በልጆቼ ቀልድ እንደማላቅ ታውቂያለሽ። ኧረ ደሬ ችግር የለውም። በዛ ላይ ከኤቢ ጋር እኮ በጣም ነው የሚዋደዱት። እንደ ነፍሷ ነው የምትወዳት። እሷማ ከእሷ ጋር አንድ አይነት አይደለች። ታዲያ ደሬ እኔ እያለሁ አሁን እሷ ሆቴል ትረፍ? ቆይ ሆቴሉንስ አንድ ወር ሙሉ እንዴት ትችለዋለች? በዛ ላይ ዘመን ለመጠየቅ ነው የምትመጣው። አሁን ይሄንን ነው ለኔ የምታስረጂኝ ማርቲ? ይሄን ለኔ ታስረጃለሽ? ምን እንደፈራው ታውቂያለሽ? ይኸውልሽ ውሃንም እነ ናታንንም ቢሆን እንድታሳቀቅብኝ አልፈልግም። በአጠቃላይ ቤተሰቤን እንድታሳቀቅ አልፈልግም። ይሄን ነገር ደግሞ እንደመጣች ቀድመሽ እንድትነግሪያት እፈልጋለሁ። እሺ በቃ እነግራታለሁ። እኔ የምልሽ ባሏም እንደፈታት ቀረ አይደለም? አዎ ለብቻዋን ልጆቿን የምታሳድገው። በዚህ አመል ምን አለበት ካንቺ ብትማር? እህትሽ ነች። የእናቱ ልጅን ጎርጎር ሲባል አልሰማህም? ቆይ ኤቢ ዛሬም ክላስ አልሄደችም ማለት ነው? አዎ ስሜቷ ጥሩ ስላልሆነ ተዋት፣ ግድ የለም ትንሽ ትረፍ። እኔ የምልህ ደግሞ ማታ ከናታን ጋር ብቻቸውን ሲያወሩ ነበር ነው ያልከኝ? ማርቲ አሁንም ለምርቃቷ ይጋቡ ልትይኝ እንዳይሆን። ምን አለበት? አይሆንም። ይልቅ የሰዎቹ መግቢያ ሰዓት የደረሰ መሰለኝ። ወደ ጉዳያችን ብንሄድ ነው የሚሻለው። ትንሽ ሰዓት ሄዷል። አራት አጨፍጭፍተው ያው ጠርቻታለሁ እየመጣች አየኔ መድኃኒዓለም እንዴት እንደምትወደኝ ዋይፋይ ያለበት ቤት ታስገባኝ። I found love. I found love for me. A quiet touch there. I found a girl. Darling, I follow where your heart will go. And in your life, I found love for me. እዛ ወይ ምጥንዬ እየጻፍሽ ነው? ሙዚቃ እየተለማመድኩ ነው። አንቺ ዝም በይ። ሙዚቃ እየተለማመድኩ ነው። ምን ፈልጋችሁ ነው? የዳጣ ነው የናታን ነው? እንደውም ኤቢስ ነው። እቺ ዳጣ ስትይ ምን ትዝ አለኝ። ስሚ ዳጣ ግን ናታንን ትወዷለች አይደል? አዎ እኔም አይቻቸዋለሁ። እኔም አይቻቸዋለሁ። የት ነው ያየሻቸው እንዴ? እና ማን ነው? አይቻቸዋለሁ አላልሽኝም እንዴ? እና ማን ነው? አንቺ ንገሪኛ። እንዴ ዳጣና ናታን ነው? አዎ ናታንና ዳጣንም ማለት ነው አይቻቸዋለሁ። መኝታ ቤት ክፍል ውስጥ ሆነው አንድ ላይ ሆነው እየተጫወቱ። አሁን እሱን ማናልሽ? ለዛ ግን ለማንም እንዳትናገሪ እሺ? እሺ ባለፈው ማለት ነው። ባለፈው እኮ በጥግ በኩል ናታንና ዳጣን አይቻቸዋለሁ። ኧረ እባክሽ። አዎ አንቺ እውነት የሚዋደዳሉ ማለት ነው። ሲጀመር እነትዬን እየተደበቁ ነው የሚገናኙት እንዴ? እንደውም ሲሳሳሙ አይቻቸዋለሁ። ሲሳሳሙ? ውሃዬ ልላክሽ? ምን ልበላቸው? የት እንደምልክሽ ሳታውቂ እንዴ? እና ጋዜጋ ነው ወይስ ናታን ጋር? አዎ ጥበቃውን ሂጂና ማለት ነው። ለዛ እንዳለችህ ብላለች። በይ ሂጂ። ብቻ ነው? አዎ ሂጂ። ምን አንቺ ትጽፊያለሽ? አዎ እስከ 5 እኮ ተመራለሁ። ቀላል ሰው እንዳልመስልሽ። ጎበዝ። ሲሳሳሙ አየኋቸው ነው ያልሽ? አዎ
ናታን ልግባ? ምን ነው ዝም አልከኝ? እሺ በቃ አይኔማ እኮ የሆነ መጽሐፍ እንድሰጠኝ ፈልጌ ነበር ላነብ። ግቢሽ። የምሬን እኮ ነው። መጽሐፍ ማንበብ ፈልጌ ነው። አንቺ መጽሐፍ ማንበብ ፈልገሽ? አዎ የእውነት ማንበብ ፈልጌ ነው። ማለት እስኪ የሆነ የሚያረጋጋ ፍልስፍና፣ ሳይኮሎጂ ወይ ደግሞ በቃ የፍርድ ፊክሽን ማንበብ ፈልጌ ነው። እንደዛ ከሆነ ስለ ወንጀልና ቅጣት የሚያወራ አንድ የዶስቶቭስኪ መጽሐፍ አለ። ልቀበልሽ? ላምጣልሽ? በጣም ትወጂዋለሽ። እስኪ ስለምን እንደሚያወራ ንገረኝ። ወይ ክፍልሽ እጅ እኮ አጣሁሽ። የት ነበርሽ? የት ቆይተሽ ነው? እና ለዛ ጋዜ ጋር ልከኝ ነው። ምን ብላ? በዩ ብላ ላከችኝ። በዩ ብላ ላከችሽ? ወይኔ ለዛ የሷ ምንጮቻቱን ይኸውልሽ፣ ከዚህ በኋላ እምቢ ነው ማለት ያለብሽ። ወሬ አመላላሽ ምናምን አትሁኝ። ቆይ እኔ አገኛታለሁ። ለዛ ነው ቅድም እንደዚህ ሲያሯሩጥሽ የነበረው። እኔ የምልሽ ወይ ናታን አለ እንዴ? አዎ ናታን አለ፣ ክፍሉ ነው። እና ደግሞ እኔ ማለት እሺ የወንጀልና የቅጣት ታሪክ ልንገርሽ። ዋና ገጸ ባህሪ ወንድ ነውና እዚህ መጽሐፍ ላይ ምን ይላል መሰለሽ? እዚህ ምድር ላይ ሰዎችን በሁለት ይከፍላቸዋል። ምን ብሎ ነው በሁለት የሚከፍላቸው? አንደኞቹ ዘር ለማስቀጠልና ዝም ብሎ ህይወታቸውን ለመምራት ብቻ የሚኖሩት ተመሪ ይላቸዋል። በቃ ከ90% ውስጥ የሚመደቡ ሰዎች ናቸው። እና ሁለተኞቹንስ? ሁለተኞቹ ደግሞ አዲስ ነገር ለመስራት፣ አዲስ ነገር ለመብራት፣ በቃ አዲስ ነገር ለመፍጠር የሚሞክሩ ናቸው። እና መጽሐፉ ምን ይላል መሰለሽ? እነዚህ መሪዎቹ ተቃዋሚዎችን ቢገሉ ወንጀል አይደለም ብለው ያምናል። ሀሳቡ ግን በጣም ይገርማል። ከዛ እዚህ ውስጥ የምትፈጠር አንዲት አጭር ታሪክ ልንገርሽ። ዋና ካራክተሩ ድሃ ነው እና ራሱን እንደ መሪ አድርጎ ነው የሚቆጥረው። ከዛ ዩኒቨርሲቲ ገብቶ ለመማር ያስባል፣ ግን ገንዘብ የለውም። መጽሐፍ ለማሳተብ ያስባል። ከዛ ከአንዲት አሮጊት በአራጣ ገንዘብ ይበደራል። እሺ። ከዛም ይቺ አሮጊት ወለድ በየቀኑ አምጣ እያለች ትጨቀጭቀዋለች። አሮጊቷ ገንዘብ አላት፣ ግን ያን ገንዘብ ሰብስባ ወደ ሌላ ቦታ ልትሄድ ነው ያሰበችው። ከዛ ይሄ ሰውዬ ምን ብሎ አሰበ መሰለሽ? ይቺን ሴትዮ ሊገላትና በገንዘቧም ትምህርቱን ጨርሶ ገንዘቧንም ለድሆች ሊሰጥ አሰበ። እና ገደላት? ቆይ ምን ያደርጋት? ይግደላት ወይስ ይተዋት? አንቺ ምን ታስቢያለሽ? መግደል ያለበት። አዎ ገደላት። ከዛ በገንዘቧ ሰው ረዳበት፣ ትምህርቱንም ጨረሰበት። ግን የሚያሳዝነው ነገር በምድራችን ላይ በጣም ቀዝቃዛ በሚባለው በሳይቤሪያ እስር ቤት ውስጥ ከተቱት። አየህ አይደል? እውነት ለዚች ምድር አይመጥናት። መጽሐፉ ልክ ነው። ደግሞ አብዛኛው ሰው አብሮ ነው የሚነዳው። ስለዚህ በቃ ናታን መጽሐፉን አምጣልኝ፣ ማንበብ እፈልጋለሁ። ምንም እየሰራሁ አይደለም። ይህንን ተወላጉ ያለሽ ዝም ብለሽ አጭ ምን ናግዘኝ? ማገዝ ነው። ዳጣ ምን ሆነሽ ነው? ለምን ተከትለኝ መጣ? ዳጣ ሰሞኑን በጣም ግራ እያጋባሽኝ ነው። ቆይ ምን የተለየ ነገር ሳረጋይሽ? ኤቢ ለምን ክፍለ ገባሽ ነው አይደለ? ዳጣ ምን ሆነሽ ነው? መብቷ ነው መግባት። እኔ አጥግቤ አላልኳት። ቆይ ቆመሽ ታዳምጪን ነበር አይደል? ለምንድን ነው ውስጥ ያልገባሽው? እኔን እኮ ግቢ አላልከኝም። ኤቢን ያስገባት ከኔ መለጠችብህ አይደል? ዳጣ ይሄ ከአንቺ የማይጠበቅ ንግግር ነው። ጥሩ ታሪክ ስትነግራት ነበር። እሺ ቆመሽ ታዳምጪ ነበር አይደል ዳጣ? ቆይ እንደዚህ ይደረጋል? ከመቼ ወዲህ ያመጣሽው ባህሪ ነው? ቆይ
ከምር በጣም ደብሮኛል። እሺ እንደዛ ይደረግ እንዴ? የት ልትሄድ ነው? እንዴት ያለ ነገር! ደህናም አይደሉ መሰል እንደው። ኧረ እውነትህን ነው። ምንም ደህና አይመስሉኝም። ተዋደዋል መሰለኝ፣ ሳይፋቀሩ አይቀርም። እንደው እናትና አባታቸው ዝም ነው የሚሏቸው? አይ አንተ የከተማ ልጅ ምን አንዴ ከተላመደ ከተፋቀረ ተፋቀረ ነው። ማንን ይሰማል ብለን እሱስ እውነትሽን ነው። አንቺ ነሽ እንጂ ፍቅር የማይገባሽ ጥቁር ድንጋይ። ምንድን ነው የማይገባኝ? መወዳጀት ማለት ምን አልከኝ? ወድጄሻለሁ በል አልኩ። አይ አልክ፣ አንገቴ ይቆረጥ አልክ። እኔ ምን ላድርግ ከዚህ በላይ? ለምን እልሻለሁ? ታዲያ ቆይ ከኔ ምንድን ነው የምትፈልገው? ንገረኝ፣ ከኔ ምንድን ነው የምትፈልገው? እሺ ቆይ ከኔ ምንድን ነው የምትፈልገው? ሂጂና ውሃ አምጪልኝ ይልቅ። ቆይ አንተ ደግሞ ከመቼ ጀምሮ ነው ውሃ መጠጣት የጀመርከው? እንደው አንድ ቀን ውሃ ስትጠጣ አይቼ አላውቅም። አልጠማኝ ብሎ መስሎሽ? እንደው ጠላ የለመደ ጉሮሮ እንደው ይሄ እንደ በረዶ የሚቀዘቅዝ ውሃ እንደው አልዋጠኛ ልሂድልኝ እያለ ነው እንጂ። አንተ ጅል፣ ለዚህ ነው ውሃ አምጪልኝ አልከኝ? ምን ይመስላል? አንቺ እውነትም ግን እንደው ተነ ክብርሽ ነው መሰል። ምንድን ነው ያልከኝ? እንጂ ተነ ክብርሽ ነሽ መሰል ነው የምልሽ። ጠበቅ ያለ ነው። ውሃውንም ጠጣው እኮ ነው። አፈር ብላሽ ይድፋ። ምን ይመስላል? የት ልትሄድ ነው? ዳጣ እንዴት እንዲህ ታደርጊያለሽ? ቆይ መተሽ ታዳምጪ ነበር አይደል? ምን ችግር አለው? ለምን? ቆይ ሰሞኑን ምን ሆነሻል? በቃ ሰሞኑን ደስ እያለኝ አይደለም ናታን፣ ደስ እያለኝ አይደለም። ምን ነው? ቆይ ደስ ያላለሽ ምን የተለየ ነገር መጣ እንዴ? ናታን የተለየ ነገርም አለ። ይኸው አሁን ራሱ ተናደድ ተይ ልትሄድ አልነበር እንዴ? ሱማው ስማ ደግሞ ከቤት ጋር ያለ ቅርርብ ደስ እያለኝ አይደለም። ማለት ምን ማለት ነው? በቃ ደስ እያለኝ አይደለም። እንደውም ኤቢ መጣች። እንኳን መጣሽ።